ጌታ ለዘላለም ይባረክ። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን የገለጠልን አምላክ ጌታ ለዘላለም ይባረክ በኢየሱስ ክርስቶስ ስም። ውድ የሀገሬ ልጆች፣ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ በእግዚአብሔር አምሳል የተፈጠራችሁ እናንተ የእግዚአብሔር ልጆች ወይም ደግሞ በታላላቅ ቦታ ያላችሁ የተከበራችሁ የኢትዮጵያ ልጆች አንድ መልእክት ልንገራችሁ በኢየሱስ ክርስቶስ። መጽሐፍ ቅዱስ ላይ ከዘፍጥረት አንስተን እስከ ራእይ በመናነበው በዚህ መጽሐፍ ቅዱሳችን ውስጥ በኢየሱስ ክርስቶስ በዘመናት መካከል እግዚአብሔርን ያከበሩ ከበሩ፣ እግዚአብሔርን ያላከበሩ ሞቱ ወይም ደግሞ አለፉ፣ ተዋረዱ። ይሄንን መጽሐፍ ቅዱስ ፍንትው አድርጎ ግልጥ አድርጎ ይናገራል በኢየሱስ ክርስቶስ። በነገራችን ላይ እግዚአብሔርን የሰረቁት ወይም ደግሞ በእግዚአብሔር ቤት ሆኖ የሰረቁት በእግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። ምክንያቱም እግዚአብሔርን የካዱት እነ ይሁዳ ኢየሱስ ክርስቶስን የካዱ እነ ይሁዳ ወይም ደግሞ የሸጡት እነ ይሁዳ በሸጡት ብር ታንቀው ሞቱ። ወዳጆቼ ወንድሞቼ፣ ዛሬ በምድራችን ላይ እየመጣ ላለው ክፋት፣ እየመጣ ላለው አመጽ፣ እየመጣ ላለው መከራ ተጠያቂዎች መጀመሪያ እኛ ነን። እግዚአብሔርን እናውቃለን፣ የእግዚአብሔርን ቃል እናውቃለን የምንለው ነው። ምክንያቱም እየጸለይን አይደለም፣ ፓስተሮች እየጸለይን አይደለም፣ መጋቢዎች እየጸለይን አይደለም፣ አገልጋዮች እየጸለይን አይደለም። እረኞች እረኝነታችንን ረስተነዋል። ስለዚህ ወደ እረኝነታችን እንመለስ፣ እረኝነታችንን እናስታውሰው፣ የተሰጠንን ዓላማ የተሰጠንን ነገር ያንን ነገር እናስታውሰው። ይሄንን እንገራቸው በኢየሱስ ክርስቶስ። ሌባው አይስረቅ ይተው በኢየሱስ ክርስቶስ። ወንበዴውም ተንኮል አይስራ በኢየሱስ ክርስቶስ። የድሃውን ገንዘብ እየወሰደ አይብላው። እርም የሆነ ነገር አታድርጉ። በምትሰሩት ነገር ላይ እንዲባረክላችሁ ትንሿ ነገር ብትባረክላችሁ ይሻላል። ምን ያደርጋል? ምክንያቱም ሰርቃችሁ መጨረሻ ላይ ወስዳችሁ አይሲዩ ላይ ከምታራግፉት ወይም ደግሞ ሆስፒታል ላይ ከምታራግፉት እግዚአብሔር አምላክ የሰጣችሁን የባረካችሁን ከልጆቻችሁ ጋር እግዚአብሔርን እያመሰገናችሁ መብላትን እችን እንድትማሩ በወንድምነት ምክር እመክራችኋለሁ። የምትሰርቀው አትስረቅ በኢየሱስ። ይኸው ሰው በነገራችን ላይ እግዚአብሔርንም ሰውን የሚሰርቀው ምን ሲሆን እንደወጣ ቃላችሁ ለማይረባ አእምሮ አሳልፎ ሲሰጥ ነው። ምክንያቱም ሌብነት የማይረባ አእምሮ ውስጥ ከሚያስገባው ነገር አንዱ ነው። እርኩሰት ከማይረባ አእምሮ አንዱ ነው። ዝሙት ከማይረባ አእምሮ አንዱ ነው። ተንኮል ከማይረባ አእምሮ ውስጥ አንዱ ነው። ስለዚህ ወደዚህ ውስጥ ሲገባ ሰው እግዚአብሔርን መፍራት ያቆምና እርም የሆነ ነገር ይሰራል። እግዚአብሔርን መፍራት ያቆምና ሌብነትን ይሰራል። እግዚአብሔርን መፍራት ያቆምና ውንብድናን ይሰራል። ስለዚህ የኢትዮጵያን በረከት የያዛችሁ ሌቦች፣ ወንበዶች፣ የኢትዮጵያን በረከት የያዛችሁ ዋሾች፣ የኢትዮጵያን በረከት የያዛችሁ ሃይማኖትን የምታመልኩ የመሰላችሁ ሃይማኖተኛ የሆናችሁ መጽሐፍ ቅዱስን ይዛችሁ ግን መጽሐፍ ቅዱስን ማታነቡ ወይም ደግሞ እረኛ ነን ብላችሁ እረኛ አይደላችሁ፣ የዳዊት እረኝነት የሌላችሁ፣ የኢየሱስ ክርስቶስ እረኝነት የሌላችሁ መንጋውን ጥላችሁ የምትሄዱ እናንተ ለኢትዮጵያ መርገም የሆናችሁ አንድ ነገር ልንገራችሁ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ አያሌ ቀን እንደጾመ አያሌ ቀን እንዳለቀሰ ነህምያ በአምላኩ ፊት ወይም ደግሞ ወደ ነነዌ ሰዎች ጋር ሄዶ ዮናስ መልእክት ነገረ። ዮናስ መልእክትን ሲነግር የነነዌ ሰዎች ተቀበሉት፣ ንጉሱን ተቀበለ ይላል። አንድ ነገር እንደ እግዚአብሔር ሰው ልንገራችሁ በኢየሱስ ክርስቶስ ስም በእግዚአብሔር ፊት ውደቁ። ነገ ብሩክ ይሆናል፣ ነገ መልካም ይሆናል። አንድ ነገር ልንገራችሁ አሁን ደግሜ በኢየሱስ በእግዚአብሔር ፊት በምስሐ ውደቁ፣ በእግዚአብሔር ፊት በምህረት ውደቁ። አሁን ሰሞኑን ማማቱ አይደለም፣ ሰሞኑን ደግሞ እንዴት ነው እግዚአብሔርን እያሰብን በጸሎት የምናልፍበት ወይም ደግሞ ጌታ ኢየሱስ ክርስቶስ ስለኔ የተሰቀለውን፣ ስለኔ የተገረፈውን፣ ስለኔ የተዋረደውን፣ ስለኔ የሞተውን፣ ስለኔ የተተፋበትን፣ ስለኔ የሞትን ፈንቅሎ የተነሳበትን ያንን እያሰብን ያለነው ፋሲካ ላይ ያለ ዛሬ 27 ነው፣ 7ኛ ወር 2018 ላይ ነው ያለነው። ወዳጆቼ ወንድሞቼ፣ በዚህ መሃል በኢየሱስ አለመስረቅ እናስብ፣ እርኩስ ነገር አለመስራትን እናስብ፣ ወንድምን ከወንድም አለማጣላትን እናስብ በኢየሱስ ክርስቶስ። ዘማሪው በትክክል ይዘምር፣ የእግዚአብሔርን መዝሙር ሲዘምር ለእግዚአብሔር እንደሚዘምር አስቦ ይዘምር። ሰባኪው ለእግዚአብሔር እንደሚያገለግል አስቦ እግዚአብሔርና ሕዝቡን እንደሚያገለግል አስቦ ለመንጋው እየተጠነቀቀ ያገልግል በጌታ በኢየሱስ ክርስቶስ። ይሄንን አድርጉ። ይሄንን ስታደርጉ ለኢትዮጵያ በረከት ነው የምትሆኑት። መጪው ጊዜ በኢየሱስ ክርስቶስም የኢትዮጵያ በረከት በእጃችን ነው ያለው በኢየሱስ ክርስቶስም። ዓለም ወደ ኢትዮጵያ ይመጣል በኢየሱስ። ኢትዮጵያ ተባርካለች። ኢትዮጵያ እግዚአብሔርን በማወቅ ተባርካለች። ኢትዮጵያ ጋር መልካም አየር አለ። ኢትዮጵያ ጋር በኢየሱስ ኢትዮጵያ ላይ በኢየሱስ መልካም በረከት አለ። ኢትዮጵያ ላይ በኢየሱስ ሚስጥርን የሚገልጥ መሪ አለ። ኢትዮጵያ ጋር እግዚአብሔር የሚሰማው መሪ አለ ብሎ ይመጣል። ወዳጆቼ ወንድሞቼ፣ ጌታን እንድናገለግል ዘመኑ ምቹ ነው በኢየሱስ። እንድንሰብክ ወንጌል ምቹ ነው በኢየሱስ። በዚህ ዘመን ግን እየሰበክን አይደለም ያለው። ማህበራዊ ሚዲያውን አመጽ እየተቆጣጠረው ነው ያለው። ቲክቶክን፣ ቴሌግራምን፣ ዩቲዩብን አመጽ እየተቆጣጠረው ነው። አመጽ ላይ ከትላንትና በበለጠ እየሰራ ነው ያለው። እኔና እናንተ ግን ተኝተናል። ስለዚህ እንንቃ ወዳጆቼ ወንድሞቼ፣ እንንቃ። እኛ በነቃን ቁጥር እግዚአብሔር አምላክ መልካም ያደርጋል። ስሙ ለዘላለም ይባረክ።
ጌታ መልካም ያደርጋል። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን፣ አባትነቱን፣ አምላክነቱን በእኔና በእናንተ ያደረገ አምላክ እሱ መልካም ያደርጋል። እኔና እናንተ ግን እንንቃ፣ ለእግዚአብሔር ወንጌል እንንቃ፣ የእግዚአብሔርን ወንጌል እንናገር፣ የምስራቹን ወንጌል እንናገር። ለሰማይ አምላክ ለእግዚአብሔር እናጥንለት። እኛ ጋር በረከት አለ። በተለይ በኢየሱስ ክርስቶስም እኛ ስንፈታ የሚፈታ ነገር አለ። እኛ ስናስር የሚታሰር ነገር አለ። መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚናገረው። ስለዚህ ኃጢአተኛውም ኃጢአትህን በኢየሱስም በእግዚአብሔር ፊት ተናዘዝ። በኢየሱስ ክርስቶስም በኢየሱስ ነገስታት በእግዚአብሔር ፊት ኃጢአታችሁን ተናዘዙ። ኃያላን በእግዚአብሔር ፊት ኃጢአታችሁን ተናዘዙ። በጌታ በውጭም ያላችሁ በውስጥም ያላችሁ የሰማይ አምላክን እግዚአብሔርን እኔ ስለበደልኩት ነው እንደዚህ በምድር ላይ እየሆነ ያለው በሉ። ምንድነው? ሰው መንቃት አለበት። ትናንትና አንበጣ መጣ ሊያስተምረን አልነቃንም። ኮቪድ መጣ ሊያስተምረን አልነቃንም። አሁን የኑሮ ውድነቱ መጣ። በኢየሱስ ይሄ ሁሉ የሚወጣ ያለው በኃጢአታችን በሰራነው ተንኮል ነው። በኢየሱስ ክርስቶስ ወደ አንድነት እንሰብሰብ። በኢየሱስ ምስራቁ ምዕራቡን ይውደደው፣ ምዕራቡ ሰሜኑን ይውደደው፣ ሰሜኑ ደቡቡን ይውደደው፣ አፍሪካው አውሮፓውን ይውደደው። የተፈጠርነው በእግዚአብሔር አምሳል ነው። አባታችንም አዳም ነው። መጽሐፍ ቅዱስ የሚናገረው ይሄን እኛ መዳን ከሌላ ከማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው ብለን የምንሰብክ ሰዎች ነን። ስለዚህ በኢየሱስ ሀገራችን በሰማይ ነው። በምድር ርስት የለንም። በምድር ሀገር የለንም። በምድር ያስቀመጥነው ነገር የለንም። በምድር የሚቀመጥ አካውንት ላይ ብር የለንም። እኛ ሀገራችን በሰማይ፣ አገሩ በሰማይ የሆነ ሰው ምስኪኑን አይበድለውም። አገሩ በሰማይ የሆነ ሰው ምስኪኑን አያስርበውም። አገሩ በሰማይ የሆነ ሰው የምስኪኑን እንባ አይልሰውም። አገሩ በሰማይ የሆነ ሰው የምስኪኑን እንጀራ አይበላበትም። አገሩ በሰማይ የሆነ ሰው አይሰርቅም። አገሩ በሰማይ የሆነ ሰው ወንበዴ አይሆንም። አገሩ በሰማይ የሆነ ሰው ለእግዚአብሔር ወንጌል እንቅፋት አይሆንም። ይሄንን እነግራችኋለሁ። ጌታ በኢየሱስ ባስቀመጠኝ ዘመን፣ ጌታ በረዳኝ ዘመን፣ ጌታ ባኖረኝ ዘመን ይሄንን እውነት ተናግሬ አልፋለሁ። አገሩ በሰማይ የሆነ ሰው በኢየሱስ አገሩ በሰማይ የሆነ ሰው እግዚአብሔርን አይበድልም። አገሩ በሰማይ የሆነ ሰው የእግዚአብሔርን ነገር አይደብቅም። እርም የሆነውን ነገር እንደ አካን የደበቃችሁ፣ እግዚአብሔር አጥፋው ያለውን ነገር እንደ ሳኦል ያላጠፋችሁ፣ ዛሬ የእግዚአብሔርን ትእዛዝ አይጣሳችሁ፣ በምድራችን ላይ በረከት